በነገራችን ላይ በየወሩ ደሞዜን ስቀበል ማለት ነው እንዲሁ በእጅ ሰጥቶኝ አውቁም። ደሞዝ ሸቃሊ ግን በሚገባ በ10 ጣቷ ትፈርማለች ማለት ነው። በ10 ጣቷ ትፈርማለች። ከዛም ደግሞ እንደምታዩት በሚገባ በፖስታ ታሽጎ ነው የሚሰጠኝ ማለት ነው። እሺ በየወሩ ደሞዜ ይታሽጋል። አያችሁ፣ ሸቃላነት ክብር ነው የሚላችሁ በምክንያት ነው ያገሬ ልጆች። እና እኔማ ብቻ ምን ልበላችሁ። እሰይንም ከሸቃላነት ልገላገል ነው። ዩቱብ ብር መክፈል እንደጀመረው ሁሉ ዩቱብ ባለውለታዬ ስለሆነ የትዳር አጋሬንም እዚሁ ዩቱብ ላይ አፈላልጌ ባሌንም ቻናሌንም አዘጋጅቼ ወደ ሀገሬ ለመግባት ሸርን ጉድ እያልኩ ባለሁበት ሰዓት ነበር ያላሰብኩት ዱብዳ የደረሰብኝ ማለት ነው። 3 ወር ማለት ቀላል አይደለም። የሀገሬን ልጆች ዋጋ ከፍዬበታለሁ። 3 አመት ሙሉ ሰው ቤቱ ናችሁ። መዳም አየችኝ ያላየችኝ የእንቅልፍ ሰዓቴን እየተወኩ ነው። እኔ ምን አድርጋቸው እንደሆነ አላቅም። ሆነን ለመናገር ወላሂ እንደሌላ ሰው እንኳን በዘር በሃይማኖት የምበጣጠስ ልጅ አይነት አይደለሁም። ምን አድርጌ ይሄን ሊያድርጉብኝ እንዳሰቡ አላውቅም። ብቻ ትብብራቸው ያስፈልገኛል። ተስፋ ቆርጬ ከጥቅም ውጭ እንደሆነ አውቄ አዲስ መይሙች ሸቃሊት የሚል ቻናል ከፍቼ እየሰሩ እንዳለ ብዙዎቻችሁ ታውቁኛላችሁ ማለት ነው። በዚያ አሁን ደግሞ በዚህ 2 ቀን ውስጥ ያላሰብኩት ፍንጭ አሳየኝ። ስለዚህ ትብብራቸው ያስፈልገኛል። ቪዲዮዬን እዩልኝ፣ ሸር አድርጉልኝ፣ ላይክ አድርጉልኝ እና ይህ ነገር ስለሚጠቅመኝ ተባበሩኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። እንግዲህ ከብዙ መጥፋት ጊዜ በኋላ መጥቻለሁ ማለት ነው። የሀገሬ ልጆች ለ3 ወር ያክል ዩቱብ ላይ አልነበርኩም። እንግዲህ እየሰራው በነበርኩበት ጥሩ እየተንቀሳቀስኩ በነበርኩበት ጊዜ ነው ያላሰብኩት ነገር ገጥሞኝ ከዩቱብ እንድጠፋ የሆንኩት። እሱ ምንድነው ቻናሌ ከጥቅም ውጭ ሆኖ ነበር ማለት ነው። በዚህ 2 ቀን ውስጥ ደግሞ ፍንጭ አሳይቶኝ እንግዲህ በዚህ 2 ቀን ውስጥ ወደ እናንተ ቪዲዮ መልቀቅ ጀምሬያለሁ ማለት ነው። ብዙዎቻችሁም ደግሞ እየፈለጋችሁኝ እንደነበራችሁ እንዲሁም ደግሞ ቻናልስ ችግሩ ምንድነው ለኛም ይጠቅመናል ባክሽን ምንድነው የደረሰበት የምትሉ ዩቲዩበር እህቶችም አላችሁና ሁሉንም ነገር ነግራችኋለሁ። አዎ እንዳልኳችሁ እኔ ተስፋ ቆርጬ ስለነበር ከጥቅም ውጭ ሆኖ ስለነበረ አዲስ ቻናል ከፍቼ በዚያ ቻናል እየሰራው ነበር ማለት ነው። አሁንም እየሰራው ነው። በዚህ አጋጣሚ አዲሱን ቻናሌንም ሰብስክራይብ አድርጉልኝ። ከባድ ነው የሀገሬ ልጆች። ዩቱብ ሲባል ቀላል አይደለም። በተለይ መዳም ቤት ውስጥ ሆነ እንደምንሰራ ልጆች ወላሂ በጣም ከባድ ፈተና ነው። ግን ደግሞ አንዴ ከጀመራችሁ በኋላ ለማቆም ብዙ ዋጋ የከፈላችሁበት ነገር ትዝ ሲላችሁ ስታስታውሱ በቃ ተስፋ ላለመቁረጥ ትደረደራላችሁ ማለት ነው። እና አግዙኝ ነው ሌላ ነገር አይደለም። አግዙኝ፣ ትብብራችሁ ያስፈልገኛል አሁን ላይ አልሐምዱሊላህ። ለ1 አመት ያክል ዩቱብ ያለምንም ማቋረጥ አነሰ ማደገም ብር ሲከፍለኝ ነበር ማለት ነው። እንዳልኳቸው አሁን ግን ለ3 ወር ያክል ዩቱቤ ብር እየሰራ አልነበረም ማለት ነው። ምክንያቱም እኔ ቪዲዮ አልሰራውም እንጂ ሞኔታይዞ አልተነሳም ነበረ። ገባችሁ? ግን ሌላ በጣም ሞኔታይዝ መነሳት በነገራችን ላይ ቀላል ነው፣ ችግር የለውም። ኤዲት ማድረግ ያለባችሁን ነገር ኤዲት አድርጋችሁ ቪዲዮአችሁን አስተካክላችሁ የሰው ቪዲዮ ካለባችሁ አጥፈታችሁ ምናምን ነገር በቀላሉ ማስተካከል ይቻላል። የኔ ግን የደረሰበት ቀላል ነገር አይደለም። ገብቷችኋል? ለዚያም ነው በቃ 2ኛ ቻናሌ ጥቅም ላይ ይውላል ብዬ ስላላሰብኩኝ ነው። እኔ እንኳን ካሁን በኋላ በቃኝ እንዲወስ ቢቀርስ ብዬ ትቼ፣ ግን መልካም የሆኑቶቼ ለምን ትታያለሽ? ዩቱብ ሲጀመር ከፊትም መጠባበቂያ ቻናል መክፈት ነበረብሽ እና ጀምሪ ብሎ ገፋፍቶ አስጀመሩኝ። አልሐምዱሊላህ አሁን 3 ወር ሊሆነው ነው እንዳልኳችሁ። ወደ 3000 ምናምን ሰብስክራይብ አድርሳችሁኛል። አሁንም መይሙ ሸቃሊት የሚል ወይም መይሙ ቲዩብ የሚል አዲስ ዩቱብ ቻናል ከፍቻለሁ። ሊንኩን የመጀመሪያ ኮሜንት መስጫ ላይ አስቀምጥላችኋለሁ። እዚህ ላይ ወደ 47700 ሰብስክራይብ አላችሁ ቤተሰቦች፣ ሰብስክራይብ አድርጉኝ ማለት ነው። እና ቻናልስ ችግሩ ምንድነው ምናምን ላላችሁኝ፣ ወላሂ እኔ ችግሩ ምን እንደሆነ አላውቅም። መነሻ የሆነብኝ ማለት ነው የሆነ ቪዲዮ ጭኜ፣ ቪዲዮ ምን መሰላችሁ? እኔ እንጃ ከዚህ ላይ ደግሞ ሊቀጣኝ ይችላል አላውቅም። የሆነች አንዲት በሳውዲ አረቢያ የምትኖር ልጅ የክርስቲያኖች ማለት ነው እምነት ታውቃላችሁ፣ እምነት ይዛ ገብታ መዳሟ እየፈተሸቻት እና እነሱ ስለማውቁት ያ ነገር ሌላ ነገር መስሏቸው ምናምን እያለ እየፈተሸች ስላየው ለምትመጡ ልጆች እንደዚህ ያለ ነገር ይዛችሁ አትምጡ፣ ከመጣችሁም ደግሞ በግልጽ ለመዳሞቻችሁ አስረዷቸው የሚል ነበር ቪዲዮ ማለት ነው። ሌላ ነገር ምናምን ነገር አላልኩም። በቃ ያው ታምኔሉ ላይ እንደዛ ብዬ ነበር የሰራሁት። ገባችሁ? ይሄንም ያልኩት ለምንድን ነው? እነሱ ስለማውቁት ሌላ ነገር ሊመስላቸው ይችላል።
እና በደንብ አስረዷቸው ወይም ደግሞ ይዛችሁ አትግቡ ወደ አረብ ቤት የሚል ነበር እንጂ እኔ ስድብም የለውም የዘርም ይሁን የሃይማኖት ጥላቻ የሚያናግር ነገርም አልተናገርኩም። ተናግሬም አላውቅም፣ መናገርም አልፈልግም ማለት ነው። እና ብቻ መነሻው ያን ነው። ግን እንዳልኳችሁ ለ3 ወር ያክል ቻናሌ ከጥቅም ውጭ ሆኖ እኔም ተስፋ ቆርጬ ትቼው በዚህ 2 ቀን ውስጥ ደግሞ እንዳጋጣሚ ሳየው ፍንጭ ነገር አገኘሁ። አሁንም እየደከምኩ ነው። ገና ዋጋ ያስከፍለኛል። በነገራችን ላይ ለዚህ ምን ወገዙኝ ያልኳችሁና አላህ ካለ ለኔ ካለው ሊመለስልኝ ይችላል እንዳልኳችሁ። እኔ በቃ እንግዲህ እሰየው ዩቲዩብ መክፈል ጀምሯል። ወደ ሀገሬ ብገባ በሀገሬ ላይ መስራት እችላለሁ። ከሸቃላነት ልገላገል ነው ብዬ አንድ ነገር ቀርቶኝ እሱን በቃ ልጀምር ስል ነው ያላሰብኩት ዱብዳ የወረደብኝ። እሱ ምንድን ነው? ዩቲዩብ ለእኔ ባለውለታዬ ነው። ብር መክፈል እንደጀመረ ሁሉ የትዳር አጋሬንም እዚችው በዩቲዩብ ለዚያውም በራሴ ቻናል ፈልጌ ባሌንም ቻናሌንም አመቻችቼ ወደ ሀገሬ መግባት አለብኝ ብዬ በቃ ዝግጅቴን ጨርሼ እንዲሁ ደስ የሚለው ነገር መዳምን አለማስከፋት። የሀገሬ ልጆች መቼም ልሄድ ነው ብዬ መዳሜን የሆነ ነገር አስከፍቼ ቀይ ካርድ አሳይታ ብዱን ሻንጣ አሳፍራኝ ቢሆን አስባችሁታል? እና ግን ደግነቱ ከእሷ ጋርም ገና አልተቆራረጥኩም፣ ጨክኜም አልተናገርኩም ነበር ማለት ነው። ያልተናገርኩበት ምክንያት ደግሞ ያው የትዳር አጋር ገና ስላልፈለግኩ ነው። በማንም ቻናል ማፈላለግ አልፈልግም። ያው ቻናሌ ላይ ወጥቼ በስነ ስርዓት ነውር የለውማ፣ ምንም ችግር የለውም። ትዳር ፈልጋለሁ ማግባት የምትፈልጉ ሰዎች ብዬ ነበረ ማስታወቂያ በራሴ ቻናል ልሰራ የነበረ። ግን ምን ታደርጉታላችሁ? አሁን እንኳንስ ባሉ ቻናሉም ቀረ ማለት ነው። ከነ ሁለቱንም ባንድ ያጣው እና አግዙ በቃ በዚህ አጋጣሚ ያግዙ። እውነቴን ነው የምላችሁ። ወላሂ ቻናሌን ግን ብዙ ለፍቼበታለሁ፣ ብዙ ደክሜበታለሁ፣ ብዙ መልካሞችን ብዙ አስቀያሚ ነገሮችን ሰምቼበታለሁ፣ አይቼበታለሁ፣ መልካም እህቶችን አግኝቼበታለሁ እና ዋጋ ከፍዬበታለሁ 3 አመት ሙሉና ይሄ ቻናሌ ሀታ ብር እንኳ ባይከፍለኝ ቻናሉ በራሱ ቢቀመጥ ለኔ የሆነ ትልቅ ዋጋ አለው። ገብቷቸዋል? እና ብቻ ጠፋሽ ለምትሉኝ ቻናሌ ከጥቅም ውጭ ሆኖብኝ ስለነበር ነው የጠፋሁት። ገባችሁ? እንዳልኳችሁ ሞኔታይዝ ምናምን አልተነሳም። ሞኔታይዝ መነሳት ቀላል ነው፣ ችግር የለም። ሞኔታይዝ መነሳት ያው ብር መቁጠር ነው የሚያቆመው እንጂ ሌላ ነገር አያመጣም። ግን የኔ እንደዛ አይደለም። ገብቷቸዋል? በጣም ሪፖርት ያደርጉብኛል። ምን አድርጊያቸው እንደሆነ አላውቅም፣ ምን አስቀይሚያቸው እንደሆነ አላውቅም። እኔ አሁንማ ሌላ ነገር ሁሉ እንዳስብ አድርገሽኛል፣ እያንዳንድሽ ማለት ነው። እውነት ሌላ ነገር ሁሉ ላስብ ነው ማለት ነው። በዚህ አጋጣሚ ወንዶች ኮመንት ጻፉልኝ፣ ያላገባችሁ ማለት ነው። ዩቱበር ብትሆኑ ደስ ይለኛል። ዩቱበር የሆናችሁ በተለይ ኤዲቲንግ ስለ ዩቱብ ምናምን የምችል ወንድ ቢሆን ደስ ይለኛል። ግን ፍየል የምጠብቅ ምናምን እንደዚህ የሆናችሁ በገጠሩ በአረብ ሀገር የምትኖሩ ሀይ በሉኝ። ማለት ይሄ ቻናል እንኳ ባስተካከል ያንኛውን ቻናልን አስተካክል መቼም ወደ ሀገሬ መግባቴ አይቀርም። ወደ ሀገሬ ስገባ ደግሞ ያው ባዶ እጄን መግባት አልፈልጋትም። ላጤ ሁኜ ተሰድጄ እንደሆነ እንዳልኳችሁ ዩቱቤን ማሳድጌ ባሌንም ይዤ ነው መግባት የምፈልገው። ስለዚህ ሀይ በሉኝና እንመካከር ለማለት ያክል ነው። እና የጠፋሁት የሀገሬ ልጆች ቻናል የተበላሽቶብኝ ተስፋ ቆርጬ ሌላ ቻናል ግን ከፍቼ እየሰራው ነው። በዚያ ሰብስክራይብ አድርጉኝ፣ አግዙኝ። በቃ የዛሬ መልእክት ይሄ ነው እና ኢንሻአላህ ባላ ፍቃድ ካሁን በኋላ ከተስተካከለልኝ እመጣለሁ ብዬ ተስፋ አድርጋለሁ። ምክንያቱም ፍንጭ አሳይቶኛል። ወላሂ የተስፋ ቆርጬ ነበር ማለት ነው። በዚህ አጋጣሚ አልሐምዱሊላህ ብዙ መልካምቶችንም ለመታወቅ እያለሁ በዚህ አጣብቂኝ ሰዓት ውስጥ ማለት ነው። ድሮ ከነሱ በላይ ሰብስክራይብ የነበረኝ ስለነበር ሸር ላይክ ሳድርግላቸው ከቤት እየመጡ ሸር ላይክ ሲያደርጉልኝ የነበሩ አሁን ቻናል የተዘጋ ብዬ ሌላ አዲስ ቻናል ስከፍት የሷ ሰብስክራይቧ ትንሽ ስለሆነ ሸር አረገችልን አላደረገችልን አይጠቅመንም ብለው ፊታቸውን ያዞሩብኝ ብዙ የቀን ሰዎች መኖራቸውንም ለማየት ችያለሁ። ገባችሁ? እኔ በየሄድኩበት የማንንም ቪዲዮ ነው የምሸረት። የእህቶች እድገት ያስደስተኛል። የአንድ ሸቃላ መለወጥ ለሌሎቻችን ተስፋ ነው ብዬ ስለማምን ማለት ነው። ግን ብዙ አስመሳዮች እንዳሉ ለመረዳት ችያለሁ። አንድ ቀን እንኳን ከቤታቸው ሂጄ የማላውቅ ኧረ እኔ ማንም ብዬ ማለት እነ ከዱዬ፣ እነ ዘይነብ፣ እነ ዜድ ገጠሬዋ እውነት ብዙ መልካምቶችን አግኝቼበታለሁ እና አስመሳዮችንም አይቼበታለሁ። ስማችሁን ጠራዋለሁ፣ ግን ከተስተካከለልኝ ቻናሌ ከመጣሁ ጠራዋለሁ። ሰብስክራይባችሁንም አነሳለሁ። እነ ስም አይጠሬ ማለት ነው። እሺ እና አስመሳዮች ማለት ነው።
እዛ በይፋ ዩቲዩብ ላይ አውጄ ሰብስክራይበር አንስቼ እናንተን ዝምድና ቆርጬ እወጣለሁ ማለት ነው። በአዲሱ ቻናል እንኳን ሰብስክራይቦቹን አንስቻለሁ። በአዲሱ ቻናል በዚህ ማነሳለሁ ሰብስክራይቤን እና ብቻ ይስተካከልልኝና ያገኘም ያጣና ያጣም ያገኝና ያስተዛዝበናል። ይሄ ቀን ያልፍና ይሁንልሽ በሉ ዝም ብላችሁ እሺ።